አንድ ቀን ለምን አናስታርቃቸውም አለችኝ ተሾመ ግርማ። አባታቸው እናታቸውን ከደበደቡና በጎረቤት ገላጋይነት ጠባቸው ከበረደ በኋላ አንድ ቀን አመለ ዘውድና ተሾመ ግቢያቸው ውስጥ ቁጭ ብለው እያወሩ ነበር። ምን ይሻላል ግን አለች አመለ ዘውድ። ምኑ አላት ተሾመ። ለምንድነው ሁለቱ ሁሉ ጊዜ የሚጣሉት? ሁለቱ ያለቻቸው እናትና አባቷን ነው። ገንዘብ አምጣ ስትለው የለኝም ስለሚላት ነው። ለምን አናስታርቃቸውም? ተሾመ ፊት ለፊት እያየ ነበር። በጣም ተገርሞ ሳቅ አለና ዞር ብሎ ታናሽ እህቱን አያት። ከምርሽን ነው? አዎ። ቀልደኛ ነሽ። አሁንም ሳቅ አለ። እንዴት ተሼ? እውነቴን ነው አልኩህ እኮ። እሺ እንዴት ነው የምናስታርቃቸው? አላት። ድምፁ ውስጥ መቼስ የማይረባ ነገር ነው የምታስቢው፣ ቢሆንም እስቲ ልስማሽ የሚል ዜማ እየተደመጠ። በቃ እናንተ አትጣሉ፣ እኛ ሰርተን ገንዘብ እናመጣለን እንበላቸው። እህቱን አፍጥጦ አያትና ሳቀ። ስራ እንዴት እናገኛለን? ተላልከን ሰው ቤት አንዳንድ ስራዎችን ሰርተን ገንዘብ ማግኘት እንችላለን። አንተም እቃ ምናምን ተሸክመ ፍራንክ ማግኘት አያቅትም። ተሾመ የእህቱ ሀሳብ ያሳመነው መሰለ። አዎ ለእናታችን ሰርቼ ፍራንክ ብሰጣት ደስ ይለኝ ነበር አለ ለራሱ የሚናገር በሚያስመስለው ሀሳብ በገባው ሰው ድምፅ። ዛሬ ማታ ሀሳባችንን እንንገራቸውና ሁለተኛ እንዳይጣሉ አስለምነን እናስታርቃቸው አለችው። ተሾመ የአመለ ዘውድን ሀሳብ ሙሉ በሙሉ አላመነበትም። ምክንያቱ ባይገባውም አባቱ ድንቄን በማግባታቸው ሁልጊዜ የሚጸጸቱ ነው የሚመስሉት። ለመፈንዳት ቀነ ቀጠሮውን እንደሚጠብቅ እሳተ ገሞራ በየቀኑ አንዳች ብሶት በሆዳቸው እንደሚንተከተክ ይሰማዋል። ያ ብሶት ሲገነፍልና ሲፈነዳ ነው እናቱን በጭካኔ የሚደበድቧት። እሱ እኮ እናቴን ባይደበድብ ደስተኛ እንሆን ነበር እያለ ብዙ ጊዜ ያስባል። ለቤተሰቡ ሰላም ማጣት አባቱን ነው 100% ተጠያቂ የሚያደርገው። ባክሽ ይስቁብናል። ለምንድን ነው የሚስቁብን? እሱ አይሰማንም። ለምንድን ነው ማይሰማን? አይሰማንም፣ ክፉ ነው። እንደዛ አትበል። አባታችን አንዳንዴ ስለሚጠጣ እንጂ ክፉ አይደለም። ለምን ታዲያ ድንቄን ይደበድባታል? ስለሚጠጣ ነዋ። መጠጥ መጥፎ ነገር ነው። ታዲያ ለምን ይጠጣል? ሱስ ስላለበት ነዋ። ሱስ መጥፎ ነው። እናታችን ገንዘብ እንደሚያስፈልጋት እያወቀ እኛም አንዳንዴ በደንብ ሳንጠገብ እየበላን አሮጌ ልብስ እየለበስን ለምን ይጠጣል? ለማንኛውም ማታ እናስታርቃቸዋለን። ማታ ከራት በኋላ አመለ ዘውድ ታላቅ ወንድሟን ጠቀሰችው። እጁን በተስፋ መቁረጥ እያወራጨ ታያቸው ባክሽ አላት በምልክት። አመለ ዘውድ ልናገር አልናገር ስትል አመንትታ አባቷ ለመተኛት እየተዘጋጁ ስለነበር ዝም ማለቱን መረጠች። ልጅነት ስላለ ለሷ ስሜት ሳንጨነቅ ከኛ ጋር አበባዮሽ አትጨፍሪም ብለናት ነበር። እመቤት ተፈራ። ተሾመ አባቱ የሚጠላው እናቱን ስለሚደበድቡትና ትምህርትን ለምን ጠንክራ አትማርም እያሉ ስለሚጨቀጭቁት ብቻ አይደለም። ከሌሎች የሰፈሩ ልጆች ባለባበስና በኑሮ ሁኔታቸው ዝቅ ብለው ለመገኘታቸው ምክንያት አባቱ እንደሆኑም ያስባል። ዛሬ እንቁጣጣሽ ነው፣ አዲስ ዓመት። ከጠዋቱ 3 ሰዓት ገደማ ሆኗል። ቤተሰቡ በሙሉ እቤት ነበሩ። ተሾመ በማለዳ ወደ ውጭ ወጣ ብሎ ያገኛቸው እኩዮቹ አዳዲስ ልብስ ለብሰው በማየቱ ቅናትና ቁጭት እያንገበገበው ነበር። አባቱን ለብቻው በሆዱ ሲራገምና ሲሳደብ ቆይቶ ለምንድን ነው አዲስ ልብስ የማትገዛልን ብሎ ጠየቃቸው። ያለበስከው ልብስ ምን ሆነ? ተገርሞ ሳቅ አለ። እንዴ ይህማ አሮጌ ልብስ ነው፣ መች ተቀደደ አሉ አባት። አመለ ዘውድ እናቷ የምትላትን ለመፈጸም ዝግጁ ሆና አጠገቧ ቁጭ ብላለች። ድንቄ ቀደም ብሎ ታርዶ የተገነጣጠለውን ዶሮ ስታጠባ አየቻት። የተሾመና የአባቷ ቃለ ምልልስ ስቧት ተሾመ አጠገብ መታ እየቆመች
የጎረቤት ልጆች በሙሉ እኮ አዲስ ልብስ ተገዝቶላቸዋል አለች። እነሱ አባቶቻቸው የወር ደመወዝ የሚከፈላቸው ናቸው። እንደኔ የቀን ስራ የሚሰሩ ሳይሆኑ የመንግስት ሰራተኞች ናቸው። ሁሉም አዲስ ልብስ ሲለብሱ እኛ ለምን አሮጌ እንለብሳለን? ተሾመ ጠየቀ። ነገርኳችሁ እኮ ይኸው ለበዓሉ ዶሮ ገዝቻለሁ አሉ በአገጫቸው ወደ ድንቄ እያመለከቱ። ለእናንተ ልብስ መግዣ የሚሆን ገንዘብ ግን የለኝም። ሁሉም ቆዳ ጫማ ሲያደርጉ እኮ እኔ በረባሶ ነው ማደርገው አለ ተሾመ። እኔም ኮንጎዬ እየተቀደደብኝ ነው፣ እንደውም ሰፍቼው ነው እንጂ እስካሁን አላረገውም ነበር አለች አመለዘውድ ከኋላ እንዲሁ ከፊት አንድ ጎን ላይ በክር የተሰፋውን ኮንጓን እያሳየቻቸው። አቶ ግርማ በረጅሙ ተነፈሱ። ልጆቼ ገንዘብ ስለሌለኝ እንጂ ቢኖረኝ ለእናንተ ሰስታለሁ። ሹራቤ እዚህ ጋር ሊቀደድ ነው አለ ተሾመ ክርኑ ላይ የሳሳ ሹራቡን ለአባቱ እያሳየ። ሱሬም ቂጡ ላይ የተጣፈ ነው። እኔም ከኔተራዬ አንገቱ ላይ ተቀዷል አለች አመለዘውድ ወደ ደረቷ እያመለከተች። አቶ ግርማ የሚያሳያቸውን በእርጋታ ሲያዩ ቆይተው ፊታቸውን ወደ ሌላ አቅጣጫ ዙረው ዝም አሉ። የትምህርት ቤት ልጆችም አዲስ ልብስ ይገዛላቸዋል፣ እኛ ብቻ አሮጌ ለብሰን ልንሄድ ነው አለ ተሾመ እንደ መነጫነጭ እያለ። በቃ ገንዘብ ሳገኝ ሌላ ቀን እገዛላችኋለሁ አሉ አቶ ግርማ በረጅሙ ከተነፈሱ በኋላ። መቼ? ተሾመ ፈጥኖ ጠየቀ። ሌላ ጊዜ እኮ መቼ? ገንዘብ ሳገኝ አልኩ አይደል? ለመስቀል አመለዘውድ ጠየቀች። አባቷ ዝም አሉ። እሺ ለገና? ገናማ በጣም ሩቅ ነው አለ ተሾመ። አሁን አትጨቅጭቁኝ፣ ገንዘብ ሳገኝ ገዛላችኋለሁ አልኳችሁ። አቶ ግርማ ድንገት በቁጣ ጮሁ። በልጆቹ ጭቅጨቃ ብቻ ሳይሆን የሚወዷቸውን ልጆቻቸውን በዓመት አንድ ጊዜ ለአዲስ ዓመት ለማልበስ እንኳን እጅ ያጠራቸው ድሃ መሆናቸውን ሲያስቡም አዝነው ነው ቱግ ያሉት። ሁለቱ ልጆቻቸው ደንገጥ ብለው በዝምታ ባሉበት ለአፍታ ቆዩ። ተሾመ ድንገት ብልጭ አለበት። እጅ እንደማለት እጁን አየር ላይ በቁጣ ወርውሮ ከቤት እየተቆናጠረ በፍጥነት ወጣ። አቶ ግርማ ይሄ ልጅ ጎረመሰ ሲሉ አሰቡ። ምንም ቃል ግን ከአንደበታቸው አልወጣም። የት ልትሄድ ነው አለችው አመለዘውድ። ከቤት ወጥታ ሮጥ ብላ ተሾመ ላይ ደርሳበት እየተከተለችው። የኛ አባት ክፉ ነው አለ ተሾመ እጁን እያወራጨ። እንዴት? ለምን እንደዚህ ያልክ? ሌሎች አባቶች ለልጆቻቸው ልብስ፣ ጫማ፣ ሌላም ነገር ይገዙላቸዋል። የኛ አባት ግን ምንም አይገዛልንም፣ ክፉ ነው። እገዛላችኋለሁ ብሏል እኮ። አይገዛልንም፣ ውሸቱን ነው። መቼ ስንለው ዝም አለን አይደል? ግን እኮ አባታችን ይወደናል አለች አመለዘውድ። ቢወደንማ ልብስ ይገዛልን ነበር። ፍራንክ ስለሌለኝ ነው አለን አይደል? አለው፣ ውሸቱን ነው። አመለዘውድ ዝም አለች። ተሾመ የሚለው አልተዋጠላትም። በቃ እኔ ወደ አስፓልት ልሂድ። እዚህ አዳሚ አዲስ ልብስ ለብሶ እኔ አሮጌ ለብሼ ምን እሰራለሁ አላት። ከግቢው ሲወጣ እየተከተለችው ተሺ ለምሳ ትመጣለህ አይደል ብላ ጠየቀችው። አልመጣም፣ ምን እሰራለሁ? ዶሮ ወጥ እኮ ነው። ይሁና። ቆም ብላ በዓይኖቿ ተከተለችው። ተሾመ ከግቢያቸው ሲወጡ በምትገኘው ከግራና ከቀኝ በቤቶች በታጠረችው ቀጭን መንገድ አልፎ ወደ ዋናው የመንደሩ የጠጠር መንገድ እንደወጣ አዲስ ጂንስ ሱሪና ጃኬት ከለበሰ ከእኩያው የሰፈራቸው ልጆች ጋር ተገናኘ። ድንገት ዷ ብሎ ከፈነዳ ፊኛ አየር በአቅጣጫው እንደሚበተን የቅናት መንፈስ በመላ ሰውነቱ ከመቅጽበት ተሰራጨ። እሺ ተሼ አለ ልጁ። ታዲያስ? ልጁ ባያስተውለውም ፊቱ ላይ ቅናቱ ቁልጭ ብሎ ይታያል። አዲስ ልብስህን አትለብስም እንዴ? እንቁጣጣሽ እኮ ነው። ለመስቀል የሚገዛልኝ። ላብስም እያደረገው ዋሸና በፍጥነት አልፎት ሄደ። አበባ የሆሽ ለምለም፣ አበባ የሆሽ ለምለም። አመለዘውድ ግቢያቸው ውስጥ እንደቆመች የሰፈሩ ልጃገረዶች ድምፅ ከቅርብ ርቀት ተሰማት። ቤት ውስጥ እናቷን ለመርዳት
ጉድ ጉድ ስትል መዋላ ልጅነቷን ቀስ በቀስ እየሸራረፈው እንደ አዋቂ ለኑሮና ለቤተሰብ ተጨናቂ እያደረጋት ቢሆንም የልጅ ባህሪዋን አለቅልቅ አልደፋችውም። እናም አበባዮሽ የመጨፈር ፍላጎት በውስጧ ተንደፋደፈ። ትንሽ ልቧ በጉጉት ተንጠለጠለች። እናቷ ዶሮ ስትሰራ እንድታግዛት ትፈልግ ይሆናል። ሩጣ ወደ ቤት ገባችና ድንቄ አበባዮሽ ልጨፍር ብላ በልመና አይነት የእናቷን ፍቃድ ጠየቀች። ምን ይሰራልሻል አለቻት ድንቄ ዶሮ ማጠቡ ላይ እንዳተኮረች። ደስ ይለኛል ልጨፍር ድንቄ ትሂድ አሉ አቶ ግርማ። በይ ሂጂ፣ ብዙ ግን እንዳትቆይ። እሺ ድንቄ። ወሳኝ ግብ እንዳገባ ስፖርተኛ እየፈነደቀች ከደሳሳ ቤታቸው ሮጣ ወጣች። የደስታዋ ዕድሜ ግን አበባየሆሽ እያሉ የሚያዜሙትን ልጆች እስክታያቸው ድረስ ብቻ ነበር። 4 ትንንሽ ልጃገረዶች ጎረቤታቸው ወይዘሮ መዓዛ መስፍን ቤት በር ላይ ቆመዋል። አንዷ ትንሽ ከበሮ ትከሻዋ ላይ አንጠልጥላለች። ሁሉም አዳዲስ ልብስ ለብሰዋል። አዲስ ጫማም ተጫምተዋል። ላፍታ ረስታው የነበረውን አስታወሰች። ለካ እሷ አዲስ ልብስ አልለበሰችም። ፊቷ ተቀያየረ። አፈረች፣ ቀናችም። በመጣችበት ፍጥነት አልተቀላቀለቻቸውም። በእርጋታ እየተራመደች ሄድ ቆም እያለች መሃላቸው ቆመች። እሺ አበባየሽ ልትጨፍሩ ነው አለቻቸው። አዎ አለች ዮዲት። ዮዲት የምትባለው በእድሜ ከሷ ከፍ የምትል ልጃገረድ በንቀት እያየቻት። እኔም አብሬያችሁ ጨፍራለሁ አለች አመለዘውድ ድምጿን ዝቅ አድርጋ። ተሳቃለች፣ አፍራለች። እመቤት የተባለችው ሌላዋ የሰፈሯ ልጅ ጊዜ ወስዳ በደንብ ገላመጠቻትና እኛ ብቻ ነን የምንጨፍረው አለቻት። ሁሉም ልጆች በአመለዘውድ መምጣት ደስተኞች አልነበሩም። 1 እነርሱን አትመስልም። 2 ከጭፈራ በኋላ የሚያገኙትን ከነሱ ጋር በመቀላቀሏ ብዙ ለማትጠቅም ልጅ ማካፈል አልፈለጉም። ለምን አለች አመለዘውድ በእርጋታ። አይሆንም ከኛ ጋር አትጨፍሪም አለቻት ዮዲት በቁጣ። እንደኛ አዲስ ልብስ ሳትለብሺ ከኛ ጋር መጨፈር ያምርሻል አለች እመቤትም። አመለዘውድ ኩምሽሽ ብላ ቆመች። ዮዲት እንዴት ብትደፍሪን ነው በሚል ስሜት በንዴት ጦፋለች። ስታስጠላ፣ በቃ አንፈልግሽም፣ በቃ ነው እናንተ እንዳትከተይን አንፈልግሽም ብላ እጆቿን የ2 ልጆች ትከሻ ላይ አሳርፋ እንሂድ ብላ ወደፊት ገፋቻቸው። አመለዘውድ ድንገት ፍንድት ብላ ማልቀስ ጀመረች። ገርበብ ብሎ የነበረው የወይዘሮ መዓዛን ግቢ የብረት በር ከፍታ ገባችና 20 እርምጃ ያህል ርቆ ወደሚገኘው ቤት ሮጠች። ምንድነው አመለዘውድ? ወይዘሮ መዓዛ እያለቀሰች ተንደርድራ ወደ ቤት ስትገባ ደንግጠው ጠየቋት። አበባየሽ ከኛ ጋር አትጨፍሪም አሉኝ። ብሶት በውስጧ እየተንተከተከና እየተንሰቀሰቀች የሆነችውን ነገረቻቸው። እነማን ናቸው? የት ነው ያሉት? እዚህ በር ላይ ናቸው። ወይዘሮ መዓዛ ብድግ ብለው ወጡ። ልጆቹ ከወይዘሮ መዓዛ ቤት የግቢ በር 5 እርምጃ ያህል ራቅ ብለው ቆመዋል። የትኛው ቤት መጨፈር እንዳለባቸው እየተወያዩ ነበር። ምንድን ነው አሉ ወይዘሮ መዓዛ ወደ ልጆቹ ቀርበው ተራ በተራ እያዩአቸው። ከልጆቹ መሃል አንዷ የራሳቸው ልጅ ፋይል ጉታ ናት። አመለዘውድ ወይዘሮ መዓዛን ተከትላ መጥታ የወይዘሮ መዓዛ ግቢ በር ላይ አምባዋን በልብሷ እጅጌ እየጠረገች ሁኔታዋን መከታተል ጀምራለች። ምን ብላችኋት ነው ብለው ጠየቁ ወይዘሮ መዓዛ። አንፈልግሽም ስንላት በግድ ከእናንተ ጋር ጨፍራለሁ ትላለች አለች ዮዲት። ለምንድን ነው እሷ ከእናንተ ጋር የማትጨፍረው? በቃ እኛ አንፈልጋትም፣ ደግሞ አዲስ ልብስ አልለበሰችም እመቤት መለሰች። ታዲያ ባትለብስስ? ሲኖራት እኮ ነው የምትለብሰው። ከሌላት ያላትን ለብሳ መጨፈር ትችላለች። አሮጌ ልብስ ለብሳ ዮዲት ጠየቀች። አዎ ከሌላት ኬት ታምጣለች አሉና ወይዘሮ መዓዛ ወደ አመለዘውድ ዞር ብለው ዝም በያቸው አመለዘውድ፣
የሌለሽን ኬት ታመጫለሽ አሏት። ወደ ልጆቹ ደግሞ ዞረው ነውር ነው፣ እንደዚህ አይባልም። እሷም እንደናንተ ልጅ እኮ ናት። አበባዮሽ ማለት መጫወት ትፈልጋለች። አራቱ ሕፃናት የወይዘሮ መዓዛን ተግሳጽ በዝምታ ሰሙ። በሉ አሁን ታረቁ፣ አብራችሁ ትጨፍር ነው አመለ ዘውድ። አመለ ዘውድ በእርጋታ ወደ ልጆቹ ቀረበች። በሉ እንጂ ጨብጧት። ሁሉም ሳይመስላቸው እጃቸው ላይ ትልቅ ድንጋይ የታሰረ ያህል በግድ እየዘረጉ አመለ ዘውድን ጨበጧት። አዎ እንዲህ ነው አሉ ወይዘሮ መዓዛ ልጆቹ ሲጨባበጡ በፈገግታ እያዩ። ልጃገረዶቹ እርስ በርስ እየተያዩ ዝም ብለው ቆሙ። በሉ ጨፍሩ፣ ከዚሁ ከኛ ቤት ጀምሩ አሉ ወይዘሮ መዓዛ። ልጃገረዶቹ ወደ ግቢው የብረት በር ቀረቡ። አበባየሁሽ አለች ወዲት። ለምለም አሉ ሌሎቹ እያጨበጨቡ። ባለከበሮዋም ከበሮዋን እየደለቀች። አመለ ዘውድ አይኖቿ ላይ የተረፈ እንባዋን በእጅጌዋ ጠራረገችና እንደ ማመንታት እያለች እጆቿን ለጭብጨባ አነሳች። በየቤቱ እየዞሩ ሲጨፍሩ አመለ ዘውድ የአራቱን ልጆች ያህል ነፃና ደስተኛ አልነበረችም። ባሮጌ ልብስና ጫማዋ ምክንያት እሷ የተለየችውን ትታይ ነበር። ሁሉም ሰው እሷን ብቻ ለይቶ የሚያያትና የምታስጠላቸው ይመስላት ነበር። መዞር ያለባቸውን ቤት አዳርሰው ጨፈሩ። በመጨረሻ ያገኙትን ገንዘብ ሲቆጥሩ 4 ብር ከ50 ነበር። ስንት ነው የሚደርሰን ታዲያ? ሜሮን የምትባለው ልጅ ጠየቀች። 5 ነን አይደል አለች ወዲት ልጆቹን ተራ በተራ እያየች፣ ሂሳቡንም እግረ መንገዷን እያየች። አመለ ዘውድን በንቀት እያየቻት አንቺ ሳንፈልግሽ ስለሆነ የመጣሽው 50 ሳንቲም ነው የምንሰጥሽ አለቻት። ከሌሎቹ ያነሳ ማግኘቷ ተገቢ የሆነ ያህል አመለ ዘውድ ምንም ቃል አልተነፈሰችም። 50 ሳንቲሙን ተቀብላ ከባድ የዝቅተኝነት ስሜት እየተሰማት ወደ ቤት ሄደች። እሷም ሆነች የእሷ ቤተሰቦች በእርግጥ ከሰፈሩ ሰዎች ሁሉ የተለዩ እንደሆኑ መረዳት ከጀመረች ሰነባብታለች። እነሱ ያጡ የነጡ ድሆች ናቸው። የእነሱ ቤት ሳሎንም መኝታ ቤትም ማዕድ ቤትም ሆና የምታገለግል ባለ 1 ክፍል ደሳሳ ናት። የሰፈሩ ሰዎች በሙሉ ግን የተለያዩ ክፍሎች ያሏቸው ትልልቅ ቤቶች አሏቸው። ልጆቻቸው ከነሱ በተሻለ ይለብሳሉ። ብዙዎቹ ልጆቻቸውን ከፍለው የሕዝብ ትምህርት ቤት ያስተምራሉ። ሶፋና ቴሌቪዥን፣ ሌሎችም ውድ ዕቃዎች አሏቸው። ልጆቻቸው እንደነሱ መሬት ሳይሆን አልጋ ላይ ነው የሚተኙት። አዎ ዓለም ለአመለ ዘውድ በ2 ዋና ክፍሎች መከፈል ጀምራለች። የእሷ ቤተሰብና ሌሎች። ባልየው አይወዳትም ነበር። ራሱን ከፍ አድርጎ ያይ ነበር። ስለወለደችለት ብቻ እንጂ አይፈልጋትም፣ ይንቃታል። ወይዘሮ ሀና መስፍን። ማዘርን ሲመታት ከፍተኛ ተቃውሞ ነበረኝ። እሱም የሆነ ቁስል እንዳለበት ይሰማኛል። ሳይጠጣም ይደበድባታል። ተሾመ ግርማ። በአግዳሚ ወንበሮች ላይ በርካታ ጠጪዎች ተደርድረው የሚወዷትን ቢጫ መጠጥ ይጎነጫሉ። ጠጅቱን ብዙዎቹ አጠገባቸው ከተቀመጡ ከሚያውቋቸው ከማያውቋቸውም ሰዎች ጋር ያወጋሉ። አንዳንዶቹ እንዲያውም ርቀት አይገድባቸውም። ማዶ ለማዶ ተቀምጠው ወሬያቸውን ይሰልቃሉ። 12 ሰዓት ገደማ ነው። በተለይ ከሰዓት በኋላ ጠጪዎች የማይጠፉ ቢሆንም እንዲህ አመሻሽ ላይ ጠጅ ቤቱ በደንበኞች ይጨናነቃል። ብዙዎቹ የጠጅ ቤቱ ደንበኞች ድራፍት ወይም ቢራ ለመጠጣት እጅ የሚያጥራቸው በዝቅተኛ የኑሮ ደረጃ ላይ ያሉ የቀን ሰራተኞች፣ አትክልተኞች፣ ዘበኞች፣ አናጤዎችና ግንበኞች ናቸው። አቶ ግርማ አንድ ጥግ ተቀምጠዋል። ከፊታቸው የተቀመጠውን ብርሌ አንገቱን አንቆ አነሱና ጠጁን ተጎነጩ። ስራ እንዴት ነው? አጠገባቸው የተቀመጡ ብዙም የማይቀርቧቸው በሩቅ በአይን የሚያውቋቸው ሰው ጠየቋቸው።
ምንም አይል፣ ጥሩ ነው። ምንድነው የምትሰራው? አንድ ሴትዮ ቤት በአትክልተኝነት እየሰራው ነው። ቤተሰብ አለህ አይደል? እንዴ አዎ፣ 3 ልጆች አሉኝ። እርስዎስ ቤተሰብ አለዎት? አዎ፣ 5 ልጆች አሉኝ። ምንድን ነው የሚሰሩት? የተገኘውን። አንዳንዴ ሳልሰራም ውዬ ባዶ እጄን እገባለሁ። ደግነቱ ባለቤቴ ጎበዝ ነች። እንጀራ እየጋገረች ትሸጣለች። ቆሎ ቆልታም ልጆቹ ይሸጡታል። እንደ ጉሊት ነገርም ትሞካክራለች። እንዴት አይነት ጎበዝ መሰለች! እርሷ ባትኖር እኔና ልጆቼ ምን ይውጣ እንደነበር እንጃ። ሳይደግ ሳይጣላም ነው የሚባለው። በዚህ ድህነት፣ በዚህ ስራ እንደ ልብ በማይገኝበት ዘመን በእኔ ጥረትና ድካም ብቻ ቢሆን ልጆቼን የማሳድገው ኑሮ ከባድ ይሆንብኝ ነበር። አዎ። አቶ ግርማ ራሳቸውን ነቀነቁ። ስለ ድንቄ እያሰቡ ቅናት የለበለባቸው ጀመር። አንተ በሽተኛ ሴት አግብተህ በዚያ ላይ ምላሰኛና ነገረኛ፣ ወይ ጸባይ የላት ወይ ስራ ሰርታ ልጆቹን አታሳድግ፣ ሁልጊዜ ባንተ ላይ ተንጠላጥላ ሲሉ ማሰብ ጀመሩ። ሆድ ባሳቸው፣ ተበሳጩ። ተጫወት እንጂ አሉ አጠገባቸው የተቀመጡት ሰውዬ። እሺ ብለው ከፊታቸው አጠገባቸው የነበረውን ግማሽ ብርሌ ጠጅ የመመንጨቅ ያህል አንስተው በጉሮሯቸው አንቆረቆሩት። ብርሌውን እንደ ጠረጴዛ ከሚያገለግለው አግዳሚ ጋር አጋጭተው ሲያስቀምጡት ውስጡ የቀረው ጭላጭ ነበር። አሁን ከያዙት ጋር 3 ብርሌ ጠጅ ጠጥተዋል። ያን ያህል ብቻ ነበር ለመጠጣት ወስኖ የመጡት። ብስጭታቸውን ለመርሳት በደንብ መጠጣት እንዳለባቸው አሰቡ። ማነ ና! በአጠገባቸው የሚያልፈውን አስተናጋጅ ተጣሩ። ዞር ብሎ አያቸው። ቅዳልኝ አሉት በቁጣ አዘል ትዕዛዝ ወደ ብርሌው እየጠቆሙ። አቶ ግርማ ቤት ሲደርሱ ሞቅ ብሏቸው ነበር። ድንቄ አንድ ጥግ ቁጭ ብላ ወጥ እያሞቀች ታዜማለች። የአገሬ ልጅ ናና፣ የወንዜ ልጅ ናና፣ አይኔ የሚጠግበው አንተን ሲያይ ነውና። ባለቤቷ ገብተው ሲቀመጡ ለአፍታ ዞር ብላ አይታቸው እንደምን ዋልክ አለቻቸውና መልሳቸውን ሳትጠብቅ መስፈኗን ቀጠለች። ዝም በይ አታለዝኝብኝ አሉ አቶ ግርማ ገና ገብተው ቁጭ ከማለታቸው። ድንቄ ምንም መልስ ሳትሰጣቸው ልጅነቷን የሚያስታውሳትን ዜማ ማንጎራጎር ቀጠለች። ቆንጆ ነው፣ ሸጋ ነው የወደድኩት ልጅ፣ ትኩስ ሰውነቱ እንደ ጣይ የሚፋጅ፣ ከወደድኩት ሳይቀር ደረቱ ላይ ነው እንጂ። ዝም በይ እኮ ነው ምልሽ። አቶ ግርማ አይናቸውን አፍጥጠው በንዴት ጮሁ። ዞር ብላ ገላመጠቻቸውና ለምንድን ነው ዝም ምለው አለች ድንቄ። እሷም ተቆጥታ ደግሞ በገዛ ቤቴ ብዘፍን ባቅራራ ማን ነው የሚያግደኝ? ዝም በይ አልኩኝ፣ ዝም በይ። ዝም ካላልኩ ምን ልታረገኝ? እገልሻለሁ። እንዴት ባክህ? ወገቧን ይዛ ትከሻዋን ቀጥ፣ አንገቷን ረዘም፣ ግንባሯን ቋጠር አድርጋ ጠየቀች። የሰው ሚስት ስንት ነገር ይሰራል፣ አንቺ እዚህ ሙያ ተገኘና ተጎልተሽ ትዘፍኛለሽ ወይ? ከባለማሲንቆቹ ጋር በየጠጅ ቤቱ እየዞርሽ አዝማሪ አልሆንሽና ብር አላመጣሽ። እንደዚህ እንደ ጉልቻ ተጎልተሽ እንደግ አደረግኩ፣ እዘፍናለሁ፣ አበጃው፣ በቤት አተንፍሽ ልትለኝ ነው? አቶ ግርማ ምንም ሳይናገሩ ከተቀመጡበት የመፈናጠሪያ ያህል ተነስተው ድንቄን በጥፊያ ጮሏት። ደግሞ እስኪመቷት እድል አልሰጠቻቸውም። በንስር ፍጥነት ብድግ ብላ ተወርውራ አንገታቸውን አነቀቻቸው። አቶ ግርማ ያልጠበቁት የባለቤታቸው ፈጣን አጸፋ ለአፍታ ቢያስደነግጣቸውም ወደ ኋላ 1-2 እርምጃ ተራምደው እጇን በኃይል መተው ከአንገታቸው አላቀቁ። ያንን የበር መቀርቀሪያ ዱላ በፍጥነት ካለበት አንስተው ያጣድፏት ጀመር። አረ በሕግ አምላክ ሊገለኝ ነው! ድንቄ አንደበቷ የሚፈቅድላትን ያህል ጮኸች። ከ2-3 ደቂቃ በኋላ የድንቄ ጩኸት ያስበረገጋቸው ጎረቤቶች
ምንድነው? ምን ሆናለች? እያሉ ከውስጥ የማይቀረቀረው የግቢ በርን ከፍተው ወደ ቤት ዘለቁ። በዚሁ ጊዜ ተሾመ ደረሰ። እናቱ አንድ ጥግ ቆማ ታለቅሳለች። ሰውነቱ ከመቅጽበት በቁጣ ጋለ። ምን ነው? ምን አረገች? ብሎ አባቱ ላይ ጮኸባቸው። አባቱ ከጎረቤት ተግሳጽ ይልቅ የልጃቸው የቁጣ ድምፅ አስደነበራቸው። ተሾመ ብስጭቱ ከልክ ስላለፈ ድንገት አባቱን መደብደብ አሰኘው። አባቱ ፊታቸውን አዙረው በዝምታ ከቤት ባይወጡ ኖሮ ዘሎ በተከመረባቸው ነበር። ንዴቱን መቆጣጠር ስላልቻለ አለቀሰ። እንባውን እየጠረገ አባቱን ለራሱ ብቻ በሚሰማ ድምፅ ተራገመ። እናቱ መሳደብ ጀመረች። ተይ በቃ ተይ። የጎረቤት ሰዎች ሊያረጋጓት ሞከሩ። እሱ ውጭ የፈለገውን አግኝቶ በልቶ ጠጥቶ ተዝናንቶ ይገባል። እሷ ግን እዚህ ታፍና ትውላለች። ሲዝናና ቆይቶ መጥቶ ደግሞ ይደበድባታል። ክፉ ነው ክፉ። ተሾመ በምሬት አሰበ። አባቱን አምርሮ ጠላው። አቶ ግርማ የበኩር ልጃቸው እንዲያኮርፋቸውና እንዲጠላቸው አልፈለጉም። የአመለ ዘውድን ያህል ባይሆንም ተሾመን ይወዱታል። እንደሚመኙት ደብተሮቹና መጽሐፎቹ ላይ ተጣብቆ የሚውል ጎበዝ ተማሪ አልሆነላቸውም። እሳቸው ዱርዬ ከሚሏቸው ጎረምሶች ጋር አስፋልት አካባቢ ኳስ ሲጫወትና የቪዲዮ ፊልም ሲያይ እንደሚውል ሰምተዋል። ሲመክሩት አይሰማቸውም። ተሾመ እንደሚመኙት ጥሩ ልጅ ባይሆንላቸውም ለትምህርቱ ግድ የለሽ በመሆኑ ቢተክኑም ይወዱታል። እንደ ትልቅ ሰው ያከብሩታል። ቁጣው ያስፈራቸዋል። ገና ከልጅነቱ ለየት ያለ ባህሪ ያለው ቆራጥ ነው፣ ኩሩ ነው። አቶ ግርማ ተሾመ እያደገና እየበሰለ ሲመጣ ወደ ህሊናው እንደሚመለስና ለትምህርቱ ትኩረት ሰጥቶ ሰው እንደሚሆን ተስፋ ከማድረግ ቦዝነው አያውቁም። ብሩን ብዙ ጊዜ ስመኘው የነበረውን ነገር ነው የበላሁበት። ሌላ ምንም አላደረኩበትም። ተሾመ ግርማ። ተሾመ እንደ ብዙ የደሃ ቤተሰብ ልጆች መንግስት ትምህርት ቤት በነፃ እንዲማር የአባቱ ፍቃድ አልነበረም። የትምህርት ጥራቱ የተሻለ ነው ብለው ስላመኑ መምህራን ኮሌጁ አቅራቢያ በሚገኘው ኪዳነ ምህረት አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት እየከፈሉ ነው የሚያስተምሩት። ኑሯቸው ከእጅ ወደ አፍ ቢሆን ልጄ ተምሮ ትልቅ ደረጃ ይደርስልኛል የሚል ጽኑ ተስፋ ስለነበራቸው ነው ጥርሳቸውን ነክሰው ከፍለው የሚያስተምሩት። አንድ ቀን ጠዋት አቶ ግርማ የአራተኛ ክፍል ወርሃዊ ክፍያ እንዲከፍል 16 ብር ለተሾመ ሰጥተውት ነበር። ከፈልክ ብለው ጠየቁት ማታ ቤት ሲገቡ። የትምህርት ቤት ክፍያ እንዲከፍል ገንዘቡን በሰጡት ዕለት ሁልጊዜ የሚጠይቋት ጥያቄ ነው። ተሾመ ፊቱን ኩስትርትር አድርጎ አዎ ከፍያለሁ አላቸው። መኮሳተሩ እያስገረማቸው የታል ካርኒው ብለው በርካታ ጠየቁት። ከፍያለሁ አለ እንደተኮሳተረ አይኖቹን ከአይኖቻቸው እያሸሸ። አቶ ግርማ ተጠራጠሩ። ምን ነው አልከፈልክም እንዴ? ከፍያለሁ አልኩህ እኮ አለ ተሾመ በቁጣ። ታዲያ ምን ያስቆጣሃል? የከፈልክበትን ካርኒውን ወረቀቱን እስቲ ያሳየኝ። ተሾመ ዝም አለ። ድንቄና መለዘውድ ቤት ውስጥ የተፈጠረው ውጥረት ተሰምቷቸው የሁለቱን ንግግር ማዳመጥ ጀመሩ። ተናገር እንጂ አልከፈልክም እንዴ? ከፍያለሁ። አልከፈልክም? ከፍያለሁ። ደግ ከከፈልክ በል ካርኒውን አምጣ። አላመጣም አለ ተሾመ በቁጣ። ለምንድን ነው የማታመጣው? ከፈልኩ እያልከኝ አይደል እንዴ? አቶ ግርማ በንዴት መጋል ጀመሩ። አዎ እንደውም አልከፈልኩም አለ ተሾመ። ምን እንዳታመጣ ነው የምዋሽ በሚል አምባገነናዊ ስሜት። አቶ ግርማ ከንዴት ይልቅ መገረም አየለባቸው። ልጃቸው ብሩን አጥፍቶታል ብለው ለማመን ተቸገሩ። ድፍረቱ እጅግ አስደነቃቸው። ዝም ብለው አዩት። አልከፈልክም ብለው
በእርጋታ ጠየቁ። አልከፈልኩም። አመለ ዘውድና ድንቄ ደንግጠው እንደ ጠረጴዛ ቴኒስ ጨዋታ ተመልካቾች አይኖቻቸውን ከግራ ወደ ቀኝ እያንከባለሉ አባትና ልጅ ሲጨቃጨቁ በጸጥታ ይሰማሉ። ገንዘቡን ምን አደረክበት? ዝም አለ። ምንድን ነው? ብሩን የት አደረከው ተሽዬ? አለች ድንቄ። ዝም አለ። ብሩን የት አደረከው? አባቱ አፈጠጡበት። ግን አሁን ነበር ታላቅ ግርምታቸው ወደ ኃይል ቁጣ መቀየር የጀመረው። በላሁበት። ምን? ደስ ያለኝን በላሁበት አላቸው ተሾመ በማን አለብኝነት። የእኛ ጎረምሳ ለዚህም በቅተሃል? ተነስተው አይናቸውን ቤት ውስጥ ላፍታ አሽከረከሩና እጃቸው በንዴት እየተንቀጠቀጠ ከአንድ ጥግ የተጠቀለለ ቀጭን ሽቦ ወጡ። ምን ልታደርገው ነው? ድንቄ ፊቷ ላይ መረበሽ እየተነበበ ጠየቀች። ዝም በይ አንቺ፣ ምን አገባሽ? እኔ የማደርገውን አውቃለሁ አሉ አቶ ግርማ የተጠቀለለውን ሽቦ እየፈቱ። ተሾመ አሁን ከንዴቱ መለስ ብሎ አባቱን በጥንቃቄ መመልከት ጀምሯል። አምጣ እጅህን። ተሾመ ራሱን ለመከላከል ከመሞከሩ በፊት አባቱ ሁለቱን እጆቹን ለቀም አድርገው ያዙና ቀጭኑን ሽቦ በእጆቹ አንጓ ላይ በፍጥነት መጠምጠም ጀመሩ። እርር ትክን ብለው አልፈርድብህም፣ 16 ብር ለማግኘት ምን ያህል እንደምደክም ስለማታውቅ እኮ ነው። ልጄ ተምሮ ጥሩ ደረጃ ይደርስልኛል ብዬ እንጂ እኮ 16 ብር ትንሽ ብር ሆኖ አይደለም። ይገባሃል? በላሁበት ደሞ አፍህን ሞልተህ በላሁበት ትለኛለህ? ህከከ እንዴት ንቀኝ! ልጄን ምን ልታደርገው ነው? ድንቄ ከተቀመጠችበት ተነስታ ወገቧን ይዛ አጠገባቸው ቆመች። እንዲያውም ልጁን ያበላሸሽው አንቺ ነሽ። አቶ ግርማ የልጁን እጅ በሽቦ መጠፍነጋቸውን ለአፍታ ቆም አድርገው ሚስታቸው ላይ በቁጣ ፈጠጡ። ምን አድርጌን ያበላሸሁት? ይልቃውን ተወው። ዝም በይ። ከማንም ዱርዬ ጋር ሲውል አትቆጪውም፣ አትቆጣጠሪውም። እያሞካሸሽና እያንቆለጳጰስሽ እንዴት ቢተኛና ጥጋበኛ አደረግሽው ብለው ጮሁባት። አንተስ አባቱ አይደለ? ምን እኔ ብቻ? እኔማ ስራ ነው ሙለው ይታየዋለሁ። አንቺ እዚህ ተጎልተሽ እየዋልሽ ዱርዬ ሲሆን ዝም ብለሽ ታየዋለሽ። ወይኔ ግርማ! ሽቦውን የልጃቸው እጅ ላይ መጠምጠሙን ቀጠሉ። ልጁን ዱርዬ አትበለው። ዝም በይ አንቺ፣ ዝም በይ። የአባትና እናት ጭቅጭቅ ተጋጋለ። አቶ ግርማ በተሾመ እጅግ ቢበሳጩም አልመቱትም። ከመቆጣትና ከመምከር አልፈው ልጆቻቸውን ገርፈውና ደብድበው አያውቁም። የዛሬው የተሾመ ጥፋት ከአእምሯቸው በላይ ሆኖባቸው እንዴት ሊቀጡት እንደሚገባ ለማሰብ እንኳ አልቻሉም። ንዴት ብቻ ሳይሆን ከባድ ሐዘንና ተስፋ መቁረጥ ውስጣቸውን አማሰሉት። ከብሩ መጥፋት በላይ እጅግ ያንገበገባቸው የልጃቸው መባለግና ጋጠ ወጥ መሆን ነበር። ባልና ሚስቱ ሲጨቃጨቁ ቆይተው በመጨረሻ ነገሩ የበረደ መስሎ አቶ ግርማ ግን ውስጣቸው እየተቃጠለ ተኙ። ተሾመ እጁ እንደታሰረ ነበር የተኛው። እንቅልፍ ግን አልወሰደውም። ጥፋቱ ይጸጽተው ጀምሯል። አባቱ እጅግ እንዳዘኑበት በሚገባ ተረድቷል። ብስኩት፣ ሳምቡሳ፣ ከረሜላ፣ ጀላቲ፣ ማስቲካ ከዚህ በፊት እንደ ልጅ የሚያጓጉትን ነገሮች በልቶ 16 ብሩን በአንድ ቀን አውድሞታል። አባቱ እናቱን በየጊዜው በመደብደባቸው ለሳቸው ያደረበት ንቀትና ጥላቻ ከጉርምስናው ጋር ተደምረው ልቡን አሳብጠውትና አደድበውት ነው ብሩን ለማጥፋት የተደፋፈረው። በዚህ ምሽት የአባቱን አስፈሪ ቁጣና ከባድ ሐዘን ካስተዋለ በኋላ ግን ወደ ህሊናው ተመለሰ። ጸጸት እንደ አገዳ ትል ውስጥ ውስጡን አነኮተው። ሌሊቱን ከሽቦ ጋር ሲታገል አድሮ እጆቹን እንደምንም ከእስሩ አላቀቀና ጠዋት 12 ሰዓት ገደማ ከቤት ወጥቶ ሄደ። ብሩን በማጥፋት የተጸጸትኩ፣ ያጠፋሁትን መክፈል እንዳለብኝ ያሰብኩ
በመሸከም በምናምን። ተሾመ ግርማ። ቀኑን ሙሉ ተሾመ ወደ ቤት አልመጣም። ሲመሽ እንደሚመጣ አመለ ዘውድና ድንቄ ተስፋ አድርገው ነበር። ሲመሽም አልመጣም። አቶ ግርማ አመሻሽ ላይ ቤት ሲገቡ ቀኑን ሙሉ እንዳልመጣ ተነገራቸው። ዱርዬ ተውት፣ ሲርቦ ይመጣል አሉ። ሁሉም ተሾመ ማታ እንደሚመጣ ተስፋ አድርገው ነበር። 3 ሰዓት ሲያልፍ እናትና አባቱ እህቱ አመለ ዘውድም ግራ ገባቸው። አመለ ዘውድ ጎረቤት የሚኖረውን ጓደኛውን ደጀኔን እንድታነጋግረው ተላከች። ደጀኔን ግቢያቸው በር ላይ ቆማ አስጠርታው ዛሬ ተሽን አይተኸዋል ብላ ጠየቀችው። አላየሁትም፣ እስካሁን ወደ ቤት አልመጣም አላት ደጀኔ። አልመጣም፣ የት ላይ መሽ ይችላል? እኔ እንጃ። አመለ ዘውድ ተረበሸች። ጓደኞቹ እነማን ናቸው? አሉ የሆኑ ልጆች፣ አታውቂያቸውም? የእንባ ዘለላዎች አይኖቿ ላይ ተንጠልጥለው በፍጥነት ወደ ቤት አመራች። ቤት እንደደረሰች ተሼ ዛሬ የሚመጣ አይመስለኝም አለች። ለምንድን ነው የማይመጣው? የት ነው ያለው? ድንቄ ጠየቀቻት። ደጀኔ ከጓደኞቹ ጋር አስፓልት አካባቢ ሊሆን ይችላል፣ ግን እኔ ዛሬ አላየሁትም ብሏል። እየፈራሁት አልቀረም። ዱርዬ እየሆነ ነው ብዬሽ ነበር። ትምህርቱን በስርዓት አይማር፣ ከዱርዬዎች ጋር አስፓልት እየዋለ ተበላሸ አሉ አቶ ግርማ። ሄደን አናመጣውም? አመለ ዘውድ በሐዘን በተሰበረ ድምፅ ጠየቀች። የት ብለን የምንሄደው? አስፓልት ስንት ቤት አለ አሉ አቶ ግርማ። ምን ይሄ ዱርዬ ብሎ ደግሞ ውጪ ማደር ጀመረ። ሆሆ አለች ድንቄ አፏን ይዛ እየተገረመች። ደጀኔን ይዘን ለምን አንሄድም አለች አመለ ዘውድ። እንደሱ አይነቱን ዱርዬማ ለመፈለግ በጨለማ አልንከራተትም። መከራው እምቢ ካለ መከራው ይምከረው አሉ። እኔ እንግዲህ ትምህርቱን አርፎ እንዲማር ስመክረው ኖሬያለሁ። አልሰማ ካለ ምን ይደረጋል? ቢፈልግ ጅብ ይብላው። ለማንም ዱርዬ ዱራዳሪ ሌባ ምን አስጨነቀኝ? በልጃቸው ያመረሩ ቢመስሉም አቶ ግርማ ምሬታቸው ከልባቸው አልነበረም። ልጃቸው እጅግ ቢያበሳጫቸውና ቢደፍራቸውም ይወዱታል። እንዲያውም ካሁኑ እየናፈቃቸው ነው። አረ ግድ የለም ፈልገን ይዘን እናምጣው አመለ ዘውድ አባቷን ተማጸነች። ዝም በይ አንቺ ደግሞ፣ የዱርዬ ሰው ነው ብለሽ ነው? ቆይ ይምጣ ብቻ፣ የማደርገውን እኔ ያውቃለሁ አለች ድንቄ። በጣም ተናዳለች። ነገርኩሽ እኮ አንድ ዱርዬ ፍለጋ በጨለማ እግሬን አላነሳም፣ ደግሞስ ጅብስ ቢበላን አሏት አቶ ግርማ አመለ ዘውድን። ግዴለሽ ለመምሰል ቢሞክሩም ውስጡን ግን እርር ድብን ብለዋል። ልጆቻቸውን እጅግ ይወዳሉ። ከሚስታቸው ጋር በሚፈጥሩት አምባጓሮና ጥል ተሾመ ቢቀየማቸውም በአንድ ማዕድ ከእርሳቸው ጋር ለመብላት አሻፈረኝ እያለ ቢያኮርፍም በየጊዜው ከትምህርት ቤት እየቀረ እንደሚያውደለድል ቢሰሙም ተሾመን ይወዱታል። ከድንቄ ጋር ዳግመኛ አብረው ለመኖር የወሰኑትና ገና ድሮ አራስ ልጅ በነበረበት ጊዜ ወደውት አይደል? የኑሮ አቅጣጫቸውን ያስቀየራቸው የበኩር ልጃቸው እሱ እኮ ነው። የተቆጣውን የ14 ዓመት ልጃቸውን ቀስ በቀስ ሊያባብሉትና ሊያረጋጉት፣ እንደ ሕፃንነቱ ዘመን እንዲወዳቸው፣ የልጅ ፍቅሩን ንጹሕ ፍቅሩን ዳግመኛ እንዲሰጣቸው ይመኙ ነበር። ባለቤታቸው ብታናድዳቸው እንኳ ልጃቸውን እንዲያኮርፋቸው ከመማታት የተቆጠቡባቸው ቀናት በርካታ ናቸው። ምን ያደርጋል ዱርዬ ሆነ ሲሉ አቶ ግርማ ተስፋ በመቁረጥ አሰቡ። የመኖር ፍላጎት ሲያጡ ተሰማቸው። ትላንት በጣም ተቆጣሁት ይሆን ብለው ተጨንቀው አሰቡ። ለደቂቃዎች አስበው ካጠፋው ጥፋት ጋር የሚመጣጠን ቅጣት እንዳልቀጡት እርግጠኛ ስለሆኑ ከጸጸት ራሳቸውን አራቁ። ተሼ አንድ ነገር ቢሆንስ ግን? ፊቷ ላይ ፍርሃት እየተነበበ አመለ ዘውድ ጠየቀች። አቶ ግርማ ሌላዋን ውድ ልጃቸውን ከንዴታቸው መለስ ብለው አስተዋሏት። በጣም ተጨንቃለች። አዘኑላት። አይዞሽ ምንም አይሆንም፣ ነገ ፈልገን እናመጣዋለን። አሁን ግን መሽቷል፣
4 ሰዓት ሊሆን ነው አሏት። ድንገት የጅብ ድምፅ ጨለማውን አቆራርጦ ተሰማ። ይኸው አላልኩሽም ጅቡ እዚህ ቅርብ ነው ያለው አሉ አቶ ግርማ። ኧረ ሂድ ጅብ ልጄ እንዳይበላብኝ። ድንቄ ተጨነቀች። ወይኔ ተሼ ጅቡ እንዳይበላው። አመለ ዘውድ ተረበሸች። አይዞሽ ምንም አይሆንም አሉ አባቷ። ኧረ ጅቡ እንዳይበላው። ምንም አይሆንም አልኩሽ እኮ። አቶ ግርማ አመለ ዘውድን ለማጽናናት ሞከሩ። ኧረ እንዲያውም በበላው። አሁን ውጪ ማደረን ምን አመጣው? ጥጋቡ እኮ ነው። ሰሞኑን ምሳ ቤትን መብላት ትቷል። እዛ ከዱርዬ ጓደኞቹ ጋር ምኑንም እየበላ ነው እንግዲህ ጠገበው አለች ድንቄ ዳግም በንዴት እየጋለች። ዝም ብላ ለአፍታ አሰበችና ውጭ ጉድ ውጭ አደረልኝ አለች። የልጇን ውጭ ማደር ለማመን የተቸገረች ትመስላለች። የለቅሶ ሳቅ ተናነቃትና ዝም ብላ መተከዝ መረጠች። ሲርበው ነገ ይመጣል፣ አሁን እንተኛ አሉ አቶ ግርማ። ሚካኤልም ይተኛበት፣ እየተንጫጫና እንረብሸው። ትንሹ ሚካኤል ፍራሹ ላይ በጸጥታ ተኝቷል። ሶስቱ ከአካላቸው ክፍል አንዱ ተቆርጦ ውጭ አደረ ያህል እየተሰማቸው ነገ ተሾመ አብሯቸው እንደሚያድር ተስፋ እያደረጉ ወደ መኝታቸው ሄዱ። አቶ ግርማ ለሰዓታት እንቅልፍ አልወሰዳቸውም። ሲያዝኑ፣ ሲናደዱ፣ ሲጸጸቱ ሌሊቱ ተጋመሰ። የበኩር ልጃቸው ተምሮ ከራሱም አልፎ እሳቸውን እንደሚጦራቸው ተስፋ ያደርጉ ነበር። ባለፉት ወራት ጉልበትና ጥንካሬያቸው እየከዳቸው እንደሆነ ቀስ በቀስ መረዳት ጀምረዋል። ወደፊት እንደ ቀድሞ እንደ ወጣትነታቸው ተሯሩጠው ላይታች ብለው ቤተሰባቸውን ለማስተዳደር እንደማይችሉ አንድ መራር እውነት እየተገለጠላቸው ነው። አረጀው ማለት ነው ይላሉ። አንዳንዴ ቀደም ሲል በቀላሉ ሲያከናውኑት የነበረውን ስራ ዛሬ ሲሰሩት ቶሎ ስለሚደክማቸው ጠጁ ይሆን ይህን ጠጅ ልተው መሰለኝ ብለውም ያስባሉ። ምሽት ላይ ግን ወደ ቤታቸው በጊዜ ለመግባት ብዙ አይጓጉም። ሚስታቸው ሲበዛ ነጭናጫና ተሳዳቢ ሆናለች። ተሾመ በየጊዜው ያኮርፋቸዋል። ጥላቸውንም ከማሳየት ወደ ኋላ አይልም። ታዲያ በጊዜ ወደ ቤት ለመግባት ለምን ይቸኩላሉ? ተምሮ ራሱን ችሎ ይጦረኛል ብለው በብዙ ድካም ከምትገኝ ትንሽ ገቢያቸው ለትምህርት ቤት እየከፈሉ ቢያስተምሩትም ተሾመ ለትምህርት ግድ የለሽ ሆኗል። ጭራሽ የድፍረቱ ድፍረት ለትምህርት ቤት ክፍያ የተሰጠውን ገንዘብ አጥፍቶ ገንዘቡን እንዳጠፋ በይፋ ተናግሯል። ሁለቱ ትንንሽ ልጆቻቸው አመለ ዘውድና ሚካኤል አባታቸው ማታ ቤት ሲገቡ ደስ ይላቸዋል። ምንም እንኳ በጉያቸው ለነርሱ የሚሆን ነገር ሸጎጥ አድርገው የሚገቡት ከስንት አንዴ ቢሆንም ምንም እንኳ ድንቄ ስታናድዳቸው ቢደበድቧትም ሁለቱ ሕፃናት የልጅነት ፍቅራቸውን ለአባታቸው ከመለገስ ወደ ኋላ አላሉም። ሰፊ አዳራሽ ውስጥ በክረምት አንድ ጥግ ላይ እሳት ማንደድ አዳራሹን እንደማያሞቀው ሁሉ የሁለቱ ሕፃናት ፍቅር የቀዘቀዘ ልባቸውን አያሞቀውም። እናም ጠጅቱን ይፈልጓታል፣ ያንቆረቁሯታል። ከሕይወት አስቀያሚ ገጽታ መሸሻና መደበቂያ ናት። ፈለጉኝ፣ መደበቅ ጀመርኩ። ተሾመ ግርማ። በሚቀጥለው ቀን ጠዋት አመለ ዘውድ ተሾመን ፍለጋ ወደ አስፋልት ሄደች። ስለሱ እያሰበችና እየተጨነቀች ሌሊት ጥሩ እንቅልፍ አልወሰዳትም። ተሾመን ፈለገችው። የሚያውቁትን ልጆች አይተውት እንደሆነ ጠየቀች። ማንም አየው የሚላት ሰው ግን አላገኘችም። እንባዋ እንዳይታይባት ከስር ከስር እየጠረገች ወደ ቤቷ እያለቀሰች ተመለሰች። እናቷ ተጨንቃ እየጠበቀቻት ነበር። አገኘሽው? የለም አላገኘሁትም አለቻት በለቅሶ ሳግ በታፈነ ድምፅ። እናትና ልጅ ቤት ገብተው ተላቀሱ። በዚያ ዕለት ምሽትም ተሾመ አልመጣም። 3፣ 4፣ 5፣ 6፣ 15 ቀናት አለፉ። ተሾመ ወደ ቤት አልመጣም። አንዳንድ የሰፈሩ ሰዎች
እንዳዩት ባይነግሯቸው ኖሮ እጅግ በተረበሹ፣ የሐዘናቸው ክብደት ባቀወሳቸው ነበር። አመለ ዘውድ በየቀኑ ትፈልገው ነበር። አቶ ግርማም ድንቄም ፈልገውታል፣ አስፈልገውታል። ተሾመን በአካል ሊያገኙት አልቻሉም። ከ2 ሳምንት በኋላ ግን አንድ ቀን አመለ ዘውድ ወንድሟን አገኘችው። በዕድሜ ብዙም ከማይበልጠው ከአንድ ወጣት ጋር ኮተቤ መምህራን ኮሌጅ አካባቢ መንገዱ ዳር ቆሞ ስታየው በሕይወቷ ተሰምቷት የማያውቅ ታላቅ ሐሴት ልቧን አጥለቀለቀው። ዳግመኛ የምታየው አልመስል እያላት ነበር። ድንገት እንደ ጭስ በኖ እንዳይሰወርባት የሰጋች ይመስል ሮጣ አጠገቡ ደረሰች። ተሺ! እሺ አመለ ዘውድ አለ ተሾመ ፈገግ ለማለት እየሞከረ። ላለፉት 2 ሳምንታት ከቤተሰቡ አባላት ሲደበቅ ቆይቷል። ዛሬ እንድታገኘው ሳይፈልግ በድንገት አመለ ዘውድ ከች ብትልበትም አልከፋውም። ዘላ ተጠመጠመችበት። ከእህቱ ቁጣ እንጂ ፍቅር ስላልጠበቀ ትንሽ ተደናገረ። ምን ነው ተሺ? አለችው የሚበቃትን ያህል ካቀፈችው በኋላ። ዝም አላት። በዝምታ ላፍታ ፈጠጠችበትና ማልቀስ ጀመረች። እንዲህ ጨካኝ አትመስለኝም ነበር። ያጠፋሁትን ብር ይዤ ልምጣ ብዬ እኮ ነው አላት። ዛሬ ቤት አትመጣም? ምን ብዬ ነው የምመጣው? እሱን ፈርታ ነው? ገንዘቡን ሳልይዝ አልመጣም ብዬ ነው። አይ ዝም ብለህ ብትመጣ ምንም አይልም። እሱ እንዲያውም እንድትመጣ ነው በጣም የሚፈልገው። ተሾመ ዝም ብሎ አቀርቅሮ ቆየ። የግንባሩ ደም ስሮች ተወጣጠሩ። እንዲያውም ልንገርሽ፣ ወደ ቤት ተመልሼ አልመጣም አላት በራስ የመተማመን ስሜት በገነነበት ረጋ ባለ ድምፅ። አመለ ዘውድ ዝም ብላ ለሰከንዶች አይኖቿን አፍጥጣ አየችው። ተሾመ አንዴ ብቻ አይኑን ጣል አድርጎባት አይኖቿን ለመሸሽ ማዶ ማዶውን ማየት ጀመረ። አመለ ዘውድ ብዥ ያለባት። አይኖቿ ዳግመኛ በእንባ ተሞልተው ነበር። እንባዋን እየጠረገች ለምን አለችው። ለምን እንደሆነማ ታውቂያለሽ አይደል? አላውቅም። ምንድነው ምክንያት? ተሾመ ዝም አለ። ንገረኝ። ገንዘቡን ስላጠፋው ብቻ አይደለም፣ ለድንቄ ፍራንክ አይሰጣትም። በዚያ ላይ ይደበድባታል። ለእኛም ልብስና ጫማ አይገዛልንም። ስለዚህ እኔ እየሰራው ለድንቄ ገንዘብ ሰጣታለሁ። ምንድነው የምትሰራው? እዚህ ታክሲ ተራ ዕቃ እየተሸከምኩ ፍራንክ አገኛለሁ። ትምህርትህን ስለታቋረጥ ነው? አዎ። ለምን? ቀስ ብዬ ወይ የማታ አማራለሁ። እሷን ደስ ይበላት ብሎ እንጂ የመማር ፍላጎት የመማር ጉጉት አልነበረውም። አረ ተሽዬ ግድ የለህም፣ ትምህርት ከምታቋርጥ ቤት ብትመለስ ይሻልሃል። አባታችንም እኮ ቤት እንድትመጣ ይፈልጋል ብላ ተማጸነችው። በሹፈት አይን ሳቅ አለ። ወዲያው ፊቱ ላይ ንዴት ተነበበ። ምን ይፈልጋል? ታዩ፣ እሱ ዝም ብሎ ነው። እናታችንን ከመደብደብ በስተቀር ሌላ ምንም የሚያደርገው ነገር የለም አለ በብስጭት እጁን እያወናጨፈ። መቼም እንደሚወድ ታውቃለህ አይደል? ተሺ እያለ አይደል የሚጠራ? ዝም አላት። ታዩ ተሽዬ እንዲያትሆን በቃ ወስኛለሁ። ካሁን በኋላ ወደ ቤት አልመጣም። እናቴን ሲደበድባት ከማይ ጎዳና ላይ ብኖር መርጣለሁ አላት ቆራጥነት በሚደመጥበት ድምፅ። በረጅሙ ተነፈሰች። እሺ እናታችንን እንኳን ብታታያትም? እመጣለሁ። መቼ? አንድ ቀን። ከሰሞኑ አባብላ ወደ ቤት እንደምታስገባው ስላመነች ተረጋጋች። እሺ ዛሬ የምትበላው አግኝተሃል? አዎ። ስራ ባይኖርክስ ፍራንክ ብታጣስ? ጓደኞቼ ስላሉ ከነሱ ጋር ተካፍለን እንበላለን። ጓደኞች እነማን ናቸው? ይኸው እሱ አንዱ ነው። በአገጩ ፈንጠር ብሎ ወደ ቆመው ጓደኛው አመለከታት። ሌሎችም አሉ። የትስ ታድራለህ? ብርድ አይመታህም? በቃ ሂጂ፣ ለእኔ ብዙ አትጨነቂ አላት ወደ ታክሲ ተራው አይኖቹን እየወረወረ። ታዩ ተሽዬ፣ ተው ዛሬ ማታ ወደ ቤትና በይቻው። ብቻዋን ጥሏት ወደ ጓደኛው ተመለሰ። አመለ ዘውድ በቆመችበት ደርቃ ወንድሟን በሐዘኔታ ስታየው ቆየችና ወደ ቤት አዘገመች።
መንገድ ላይ የወንድሟ ነገር አሳዝኗት አለቀሰች። ወንድሟን በቅርቡ ወደ ቤት እንደምትመልሰው ግን በልቧ ጽኑ ተስፋ አሳደረች። አመለ ዘውድ እንዳሰበችው ተሾመ በቀላሉ ወደ ቤት የሚመለስ አልሆነም። ሳምንታት አለፉ። በየቀኑ እየሄደች ትጨቀጭቀዋለች። ይሰማታል፣ ግን አይቀበላትም። ወራት አለፉ። ተሾመ የጎዳና ውሎውንና አዳሩን ለመደው። ከቤተሰቡ ድህነትና የጓዳ ችግር ራሱን ማግለሉ የተሻለ ሰላምና ነፃነት ሰጠው። አመለ ዘውድ አልፎ አልፎ ካልሆነ በስተቀር ቢያንስ በቀን አንዴ ሳታየው አትውልም። ወደ ቤት እንዲመለስ ከመወትወትም ተቆጥባ አታውቅም። ጥረትና ድካሟ ሁሉ ግን በጭንጫ ላይ ያረፈ ዘር ሆነ። ከበርካታ ወራት በኋላ ነበር አቶ ግርማ ተሾመን ኮተቤ ኮሌጅ ፊት ለፊት አንድ ቀን ያገኙት። ምን ነው ልጄ? ምን ክፉ ነገር ባንተ ላይ ያደረኩ? ለምን ከቤት ጠፍተህ ቀረህ? አሉ። ፈገግ ሊሉ ቢሞክሩም አልቻሉበትም። ያጠፋሁትን ብር ልመልስልህ ብዬ ነበር አላቸው። እሱማ እንዴ ጠፍቷል፣ እኔ መልስልኝ አልኩ። ለምን እናቴን ትመታታለህ? ልጄ ነህ፣ ያውም የበኩር ልጄ። ከቤት ወጥተህ እንድትቀር ባለቤት እንደሌለው ውሻ ጎዳና ላይ እንድትንከራተት አልፈልግም። እንድትማር ጥሩ ደረጃ ላይ እንድትደርስ ነው የምፈልገው። እናቴን የምትመታት ከሆነ ካንተ ጋር መኖር አልፈልግም። ሊያባብሉት ሞከሩ። ተሾመ ፍንክች የሚል አልሆነም። ተስፋ ቆረጡ፣ አዘኑም። በል የሚያዋጣህን አንተ ታውቃለህ። ወደ ቤት መምጣት ከፈለክ ግን እኔ አልከለክልህም ብለውት ሄዱ። ከእናቱ ጋር ደግሞ ሌላ ቀን ተገናኙ። የገብርኤል ዓመታዊ ክብረ በዓል ስለነበር እሱና የጎዳና ተዳዳሪ ጓደኞቹ ከቤተሰቦቹ ቤት በቅርብ ርቀት ወደሚገኘው ቅዱስ ገብርኤል ቤተክርስቲያን ሄደው ነበር። ቤተክርስቲያን ቆይተው ወደ አስፓልት አቋራጭ በሆነው በእነተሾመ ሰፈር ውስጥ ሲያልፉ ከጎረቤታቸው ከወይዘሮ ሻሼ ሱቅ አጠገብ እናቱ ተቀምጣ አያት። ሊደበቃት አልሞከረም። ቀጥታ ወደ እሷ ሄዶ ድንቄ ብሎ ጠራት። ዞር ብላ አየችው። አይኖቿን ማመን አልቻለችም። አንተ ተሼነህ እንዴ? ከተቀመጠችበት አንዳች ነገር ያስደነገጣት ያህል ተስፈንጥራ ተነሳች። ለአፍታ ፍዝዝ ብላ አየችው። ተሾመ እንዳያቅፋትና እንዳይስማት ሁኔታዋ ግራ አጋብቶት ባለበት እንደቆመ ደህና ነሽ አላት ፈገግ ብሎ። ድንቄ በጥፊ አጮለችው። ትከሻውን በጡጫ መታችው። ጀርባውን ደለቀችው። የዱላ መዓት እያወረደችበት አንተ ነህ እንዴ አንተ ዱርዬ ትላለች ቁና ቁና እየተነፈሰች። ተሾመ ባልጠበቀው የእናቱ ቁጣና ድብደባ ከበላዩ የድንጋይ ናዳ የሚወርድበት ጋራ ስር ያለ ሰው ሊሰማው የሚችለው አይነት ድንጋጤ ተሰማው። በጥፊና በጡጫ ስታጣድፈው ራሱን ለመከላከል ከመሞከር በስተቀር አንድም ቃል ለመናገር እንኳ እድል አላገኘም። ድንቄ እየመታችው ማልቀስ ጀመረች። ድንገት የምትንሰፈሰፍለትን ልጇን መደብደባ ቆማ ጎትታ ደረቷ ላይ ለጥፋ አቀፈችውና ጸጉሩን፣ ግንባሩን፣ ጉንጩን እየሳመች ተንሰቀሰቀች። አንተ ዱርዬ፣ አንተ ጨካኝ፣ ደህና ነህ ግን ተሽዬ ትለዋለች። አልፎ አልፎ ከእቅፏ አውጥታ ትከሻዎቹን ይዛ እያየችው ጎተት አድርጋ ደግሞ ደግማ ትጨመጭመዋለች። ለበርካታ ደቂቃዎች በዚህ ሁኔታ ቆዩ። በላ እንሂድ አለችው። የእናትነት ፍቅሯንና ናፍቆቷን ጭምጭም አድርጋው ካሰከነች በኋላ የት ብሎ ጠየቀ። በጥቂት ደቂቃዎች ውስጥ የዱላና የፍቅር ዶፍ የዘነቡበት ተሾመ ተገርሞና ግራ ተጋብቶ ወደ ቤት ነዋ፣ ኋላ የት ልትሄድ ነው? አሁን ደግሞ የመገረሙ ተራ የድንቄ ሆነ። ሌላ ቀን እመጣለሁ ድንቄ አላት። ምን አልክ? ተመልሰ ልትሄድ ነበር እንዴ የመጣኸው? በቁጣ አይኖቿ ፈጠጠችበት። ዛሬ ከጓደኞች ጋር ገብርኤል ስመጣ ነው ያገኘሁሽ አላት። አገጮቻቸው
በግርም ትላልተው ጥቂት እርምጃዎች ርቀው ወደሚያዩዋቸው ጓደኞቹ እያየ። ድንቄ ለመጀመሪያ ጊዜ ጓደኞቹን አስተዋለቻቸውና እናንተ የት ታውቁታላችሁ ብላ እነርሱም ላይ አፈጠጠች። ልጄ ነው፣ የኔ ልጅ ነው፣ ሂዱ ከዚህ ቀጥሉ። ዱርዬ ሁላ ከነዚህ ገጥማ አይደል እኔን ተውከኝ? ሂዱ ደርስባችኋለሁ አላቸው ተሾመ በእናቱ ሁኔታ እየሳቀ። ጓደኞቹ ግን ፈገግ እንኳን አላሉም። የእናትነት ፍቅሯ ያስደነቃቸውን ያህል ቁጣዋም አስፈርቷቸዋል። የት ነው የምትደርስባቸው? ቀጥል አንተም ወደ ቤት። ወደ ጓደኞቹ ዞራ ሂድ እኮ ነው የምለው አለቻቸው። በአመልካች ጣቷ ወደ አስፋልት ወደሚወስደው መንገድ እያመለከተቻቸው ጓደኞቹ ተንቀሳቀሱ። ሌላ ቀን እመጣለሁ አልኩሽ እኮ ድንቄ አለ ተሾመ ፊቱን በፈገግታ ሞልቶ። ዝም በል አታፍርም እንዲህ ስትል? ከስንት ጊዜ በኋላ መጥተህ ሌላ ቀን እመጣለሁ ትላለህ? ጭንቅላቱ ላይ በጥፊ መታችውና ወደ ቤት አቅጣጫ ጎተተችው። እናትና ልጅ መሃል መንገድ ላይ መጓተት ጀመሩ። ነገም ቢሆን እመጣለሁ ድንቄ። ስፈልግ ኖሬ ዛሬ እንዲያግኝቼም አልለቅህም። ተሾመ ብዙ ታግሎ ራሱን አስለቀቀና ሮጦ አመለጣት። ወደ አስፋልት ሲሄድ እንባው በጉንጮቹ እየወረደ ነበር። ለራሱ ሳይሆን ለእናቱ አዘነላት። ከዚያች ዕለት በኋላ ተሾመ በየጊዜው እየሄደ እናቱን ይጠይቅ ጀመር። ታዲያ ከሄደም ከአባቱ ቤት የሌሉበትን ሰዓት አስልቶ ነበር የሚሄደው። እናቱን ድንቄ ይኸው ለቡና ይህችን ልሰጥሽ ነው የመጣሁት ብሎ ጥቂት ብሮች ሲያሳያት ብሩን እየተቀበለችው የምሬት ሳይሆን የልማድ ንጭንጯን ትጀምራለች። አንተ እኮ ዱርዬ ነህ፣ እዚህ ቤት ማስገባት አልነበረብኝም። አይ ድንቄ እያለ ተሾመ ይስቃል። ዝም በል፣ የአባትህን ብር አጥፍተህ ትስቃለህ። ገንዘብ የሌለው ቀን መጥቶ ደግሞ ድንቄ እርቦኛል እባክሽ ምሳ ካለ ስጭኝ ሲላት አትጨክንበትም። ያለውን ታቀርብለታለች። ተሾመ አልፎ አልፎ ለእናቱ ትንሽ ገንዘብ ከመስጠቱ ከጎረቤት ወይም ከሌሎች ሰዎች ዘውትር ለሚቀርብለት ቤት ለምን አትገባም የሚል ጥያቄ መልስ ለመስጠት ረዳው። ሰርቼ ለእናቴ ቡና መግዣ ሰጣለሁ ይላል። ድንቄ የቡና ሱሰኛ ናት። ከቤት ከመውጣቱ በፊት እናቱ ቡና ካላገኘች በጣም ስለምትነጫነጭ ተሾመ ይናደድባት ነበር። አንድ ጊዜ እንዲያውም ቡና መጠጣት እንድታቆም ሳታየው ጀበናና ሲኒዎቿን ሰባብሮባት ነበር። ለጀበናና ለሲኒ መግዣ ተጨማሪ ወጪ ከመውጣቱ በስተቀር ይህ ሙከራ ድንቄን ቡና ከመጠጣት አላገዳትም።